ቤዛ ከመኪና አደጋ ተርፋለች። ያው ምንም አልሆነችም። ሰሞኑ ሁላችንም ሲያስጨንቀን የነበረው የቤዛ ያው አወዳደቅ ወይም ደግሞ መኪና ከዚህም ከዛም ሲመጣ በቃ በዛ ነበረ ቪዲዮ ያለቀው። ይኸው ቀጥለን መተናል። እነሱ መቷል ዛሬ። ነገር ግን ምንም አልሆነችም። ደንግጣ መሬት ላይ ወድቃ ነበረ። ነገር ግን መኪናው ምንም ሳይላት እንግዲህ ያው መኪና የሚነዳው የነበረው ሰውዬ ልበለው ልጅ ባላቅም የድሮ ፍቅረኛው ይመስለኛል። እንግዲህ ከኋላ መጨረሻ አካባቢ ሲያመሰግን ወይም ደግሞ ደግሜ ያገኝሻለሁ አላልኩም ነበር እያለ ሰማሁት ልበል። አዎ እንደዛ ጆሮዬ ነው ወላ እሱ ነው አላቅም። ግን ያም ሆነ ይህ በመትረፏ ደስ ብሎናል። ሌላ ደግሞ እንግዲህ ማነው ያፌትና እፉዬም ሌላ ጨዋታ ጀምሯል። ሰሞኑ ሰክሮ የናታን አባት ወይም ደግሞ ስለ አባቱ እያወራ ነበር እና ናታን ወንድሙ እንደሆነ ያው በመጠጥ ሰክሮ እያወራ ነበር። ያን ደግሞ እፉዬ ሰምታ ነበር እና ዛሬ ስትጠይቀው ምንም ወንድሜም ሊሆን አይችልም ብሏል። ዝግጅት አቅርቦ ያው የሚስት ምንድነው አለ ምን ነበረ ያለ ያው የራት ፕሮግራም አዘጋጅቶ ነበረ። በራት ፕሮግራም ሚስቱ ለማስደሰት ነበረ። እሷ አይደለም ልትደሰት ከፍቷታል። ሁሉም ነገር ያው ዋሽቷታል፣ ውሸት ነው። ይሄን ለመጠየቅ ጓጉታ ጠብቃ ነበረ። ግን ስትጠይቀው ወንድሜ አይደለም ወንድሜ ዘመዴም አይደለም ዘመዴ ጠላቴ ምናምን ብዙ ነው የደረደረው። እንግዲህ ያው ሊያምን አልቻለም ማለት ነው። እንጂ አንቺ ናታ በቀላለሁ ስትይ ግና ፍቅርሽ ወደ ናታ ሊያገረሽ ነው ወይ ስላት፣ አይ ጥሩ ነገሩ መሰክራለሁ ማለት ወደ ፍቅር መለሳለሁ ማለት አይደለም። ይሄ ሁሌም የሚቀጥል ነው። ጥሩ ነገር መልካምነቱ ሁሌም ይነገራል። ይህ ማለት እመለሳለሁ ማለት አይደለም ብላ አስረግጣ ነግረዋለች። ዛሬ ደግሞ ተነስቶባታል እንደምናያት ከሆነ እሱ ማለት ምን ነው አንዴ በሰላም የምታወሪኝ አንዴ ደግሞ እንደ ሴጣን የምታወሪኝ አንቺ ሴትዮ ምን ሆነሽ እያለ ነበረ። ለምን ትዋሻለህ? እውነቱን ተናገር እያለች እሷም እያፋጠጠችው ነበረ። ነገር ግን እውነታውን ሊናገር አልፈለግም። ያውቃል ጠንቅቆ እኮ ናታን ወንድሙ እንደሆነ ያውቃል፣ ግን አይደለም አለ። ሌላው ደግሞ ዳጊ ያው እፄን ጠርቶ አምጥቷት ነበረ እና ይህን ማነው ይሄ አቤላ የሚባለው ፎቶሾፕ ነው ያዘጋጀ ደግሞ ኢዲት አድርጎ ነው የነ ቢኒን ላከላቸው የነበረው። ዛሬ ደግሞ ሁሉም ነገር እውነቱ ይነገራል ተብሏል። ዚህም ደግሞ ተናዳለች። ይህን ቢኒ ይህን ፎቶ እንደደረሰው እሱ ማውቋሉ የሰተን አዎ ለካ ለዛ ነው ይሄንን ቃላት እየጻፈልኝ ብላ እሷን በበኩላ አብዳለች ማለት ነው። አዎ እብድ ብላለች። እውነትም ያሳብዳል። በምን ሲስተም የሆነ ነገር እንምጣለን። እሺ ምንድን ነው? አይ እኔና አንቺ እንዳገናኘኋቸው አጎቴ ቢኒ ጠርጥሯል። ግን አውቋል ነው ጠርጥሯል። አዎ እንደዛ ነገር ማለት ለምንድን ነው እንደዛ ያደረገው? ያው ዛሬ አቤልን ያፌት እንደወጋው የተናገረ እኔም የእፉዬ ወይም ደግሞ የእህቴ ተቆርቋሪ እንዳላት ለማሳየት ነው። ትንሽዬ ነገር ንካው ስለው እሱ ደግሞ ጥላቸውን ለመበቀል ሲል ነው። ይህ ደግሞ አንቺን ታገናኝዳለ ብሎን አንቺን ለማገናኘት እሱ ደግሞ ያፌት ይሄን ሊያደርግልኝ በዚህ ተስማምተናል ነበረ። ግን እንደዚህ ሩቅ መንገድ ይሄዳል ብዬ አልጠበቁም ነበረ። ለዚህ ነው የተጠቀመብኝ አለች። ነው አዎ ነው አዎ። ፎቶ ደግሞ ኢዲት ተደርጎ ነው። እሺ ምንድነው ማድረግ አለብን? በቃ እኔ እና አንቺ የማንወጣ ወጥመድ ውስጥ ገብተናል አለ። እሺ በምንድን ነው የምንወጣው? እኔ እንጃ በምንድን እንደሆነ አላውቅም። እኔና ጎትህ አንድ ላይ ልንሆን አልፈለግክም ወይ? አንተ አልወደድክም ወይ? እንዴት ነው እንደዚህ የምታደርገው? እኔ እንዴት ነው ማልወደውን ምናምን ብሎ እሱም ደግሞ ጓጓ አለ። ጨንቆታል። በነገራችን ላይ አይደለም እሱ እናቱም ድረስ ጨንቋታል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁ በሰላማችሁ ይዛ በዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ። በመግቢያ ላይ እንዳልኩትም በጉጉት ሲጠብቅ የነበረው የቤዛ መኪና አደጋ ነበረ። ይኸው አልሐምዱሊላህ መሰላማ ብለናል። ያው ተሽሏታል። ምንም አይደለችም። ትንሽዬ መደናገጥ ወይም ደግሞ ያው ደንግጣለች ማለት ነው። ሰውየውም የድሮ ፍቅረኛው ይመስላል እንግዲህ በመኪናው ሸክፎ ወደ ቤት አስገብቷታል ማለት ነው። ከቤትም ከገባ በኋላ አልወጣም ብሎ ያው ሉሊት ቀዥቃዣ ሉሊት ስትመጣ ነው ደንግጦ የወጣ።
ዝም ብዬ ሳየው ካነጋገሩ መጨረሻ አካባቢ ስሰማው የድሮ ፎንቃው ይመስለኛል። እሱም ሄደን እናያለን። አሁን አዳዲስ እንትኖችን እየጨመሩ ነው። ይህን ድራማ አዳዲስ ባይጨምሩ ጥሩ ነበረ። ትላንትና ከጎረምሶች መሀል ያተረፋት ወይም ደግሞ የገላገላትን ናታን ያቺ ልጅ አሁን ሊደዋወሉ ነው። ዛሬም ተመሰጋገኑ። ይኸው በ11ኛ ሰዓት የሚጨምሩ ሰዎች እነዚህ ናቸው ማለት ነው። እናቴም ተንኮለኛ ነች። ትናንትና ከዛ እንትና ትርፎኝ ብለሽ ዛሬ ምንድነው ምንም ከማታውቂ ሰው ምታወሪው እንደው ምን አይነት እኔ እንደዛ ነገር አልወድም ስትላት ምናልባት ከአጋቾቹ ከሰዎቹ መካከል አንዱ ሊሆን ይችላል አለቻት። ለምን እንደዚህ ያደርጋል? እሱ አይደለም እንደው እናቴ እኔን አውቀዋለሁ እነሱን አይደለም ከአጋቾቹ አይደለም አጋቾቹ ስለምን ከነሱ የሚደራደረው ምናምን ስለ ያው ድርጅታችን በጣም እየሄደ ነው እያስካሄድ ነው። በዛ ላይ ደግሞ የተሻለ መምጣት ሲያቅታቸው በዚህኛው ግድ እንትን ማለት አለባቸውና ለዛ አድርገው ከአጋቾቹ አንዱም ተመሳጣሪ ሊሆን ይችላል። በዚህ ያክል ለምንድን ነው የምታወሪው ብላ እናትየዋን ጓጓ ብላለች። ልጅቷም ደግሞ እኔ ምን አይነት ሰው እንደሆነ ስላጣራ ከሱ ጋር መደዋወልም ሆነ መገናኘት አትችልም አለቻት። እሺ አለቻት። እኔ ባንድ ልጄ የመጣ ታውቂኛለሽ አለቻት። አይኖ አውቃለሁ ማሚ አለች። እናትየው ማው ግን እኔ ከነገርኩሽ ውጪ ምንም አታመጪም አታገኝም አለቻት ልጅቷ። እሱ ከሆነ ጥሩ ነው ማንኛውም እናጣራለን አለች። በመሀል ደግሞ አሁንም ዳጊ ያው ደንግጧል በተደረገው ነገር። አንደኛ የቢኒና የጽዮንን መለያየት ያለው ነገር አሁን ይሄ ነገር ጽዮንና እሱ ነው የሚያውቁት። እንዴት አልነገርከውም? እንዴት እነግረዋለሁ ብለው ሁለቱ ደግሞ ግጭ ፈጠሩ ማለት ነው። ጋይስ አዎ ያስፈጥራል ይሄ ግጭ እውነት ነው። ግን አቤል የሚባለው ተንኮለኛ ተጫወተበት በዳጊ ያው ይሄን ተገና አድርጎ ማለት ነው። ቢኒም ደግሞ ያው አዲስ ሆን ከብኝ ምንድነው እንደዚህ ጸባይ ተቀያየረው ብሎ የናታን ሲጠይቀው ያው ሌላ ሰው እንደተገናኘና ምናምን እንደዛ ነገር ያው ለማቀራራት ሞከረ። ምነው ፍዬ ለመስራት ሞክረሃሉ ያለ እሱም አሁን እኔ አፈቀርኩ አልኩኝ ነው ሰው አገኘ ሆኖ ያልኩህ እንጂ ብሎ በግልባጩ ሌላ ነው ማለት ነው። እንግዲህ ከዚህ በኋላ ምን ሆኖ አላቅም። ገኒ ማውቃለች ቢኒና የጽዮን መለያየት። የነገራት ደግሞ ቢኒ ነው። ምነው ፊትህ ማታ ስትመጣ ዘፍዝፈው ነበረ አሁን ደግሞ እንደዚህ ሆናል። ምን ሆናል? ከጽዮን ደህና አይደላችሁ መስለው ምን ጽዮናት በይኝ እሷ ሌላ ሰው መርጣለች ብሎ ያው ገነት ያለችው ነገር አልቀረምና ያው ነገ ከነገ ወዲያ ሳይል ደረሰ። ባለፈው ብላ ነበር ቢኒ ዝም ብለህን አታፍቅር ወድ ነው ሰው አትውደድ በአንዴ የናታና የኤፍራታን እንዳይገጥማችሁ ይሄ ነው የምፈራው እንጂ ጽዮንና አንተ በጣም ጥሩ ሰው ልጆች ናችሁ ምናምን ብላ አብርታተው ነበር። ግን ይሄ ነገር እንዳይመጣ ፈራለሁ ብላ ባለፈው ፓርት አስታውሰው ነበረ። ያው ዛሬ የፈሩ አይቀርም የፈራችሁ አልቀረም። ይኸው ዛሬ በ11ኛው ሰዓት ይሄን ተፈጽሟል ሲነግራት እኔ ማቃት የኔዋ ጽዮን ነው የምትነግረኝ ብላ አዎ ያንቺዋ ሌላ ሰው መርጣለች ብሎ ያው መርዶ አስረድቷል ማለት ነው። ሌላ ማነው የቤዚና የአፌት ማነው የናታን ፎቶ የሰርግ ፎቶቸው አንስቶ ተደብቋል። ያው አንስተዋለች። ምን ያደርጋል ከደስታ ውጪ ገና ከመረበሽ ውጪ የሚል ነበረ። ሉሊት ግን በሌላ ወስታው ዛሬ የመጣው ሸበላ እንዳይብሽ ነው ብላ ቤቷ ድረስ ያው ያመጣትን በመኪና የገጫት ልበለት ወላ ምን ይገጫታል? አልገጫትም፣ ግን ደንግጣ ነው። ግን ጎበዝ ነው። ቤት ድረስ አመጣት ማለት ነው። እሱ እንዳያየው ነው አይደል እንዴ ሸበላ አለች። እዛ ላይ ነቁ። ማን ጺም ቢኒም ማን ነው ናታን ማለት ነው። ማን መጥቷል? ማን ነው? ኧረ አጋጣሚ ነው። ኧረ ማን ነው እንዴ? ከእናንተ ውጪ ሌላ ሰው አይመጣም ማለት ነው። ከመጣ በቃ እንደዚህ ነው ምናምን ብላ ትምትልም ያው አፋጠጣት። ከዛ አይ እንደዚህ ዝም ብሎ ምናምን ብላ አለባበሰች ማለት ነው። ግን የማነች የሉሊት የተሰጣትን ትረካ እጅግ በጣም እንትን ነውና የወሬ በቃ ማቀሳሰርና ማራገብ ማለት ነው። ሌላ ስራ ምንም የላለም እያለች ወሬዋ የምታረግብ ማለት ነው። በጣም ነው የምትመቸኝ በነገራችን ላይ እና ያው ዛሬ ይሄን ይመስላል። ዋናው መትረፏ ነው። ተርፋለች። እንኳን ደስ አላችሁ፣ እንኳን ደስ አለን። ያው ደስ አላችሁ ማኪ ደስ አላችኋል። ስለዚህ ነገ ምን ይሆናል? ኤፍራታ ከዚህ ከተጠላችሁ በኋላ ናታ ሲቀበላኝ ወይ የሚለውን እሷም ሌላ ጥያቄ ሆኖባታል። እንዴት እንደሚሆን በናቅም ማለት ነው። በመጨረሻም ሉሊት መታከራርባው ቢኒ ማስመምጣቱን አሳውቃ እንዲሁም ደግሞ የጽዮን ማሳወቃ
በትነዋለች ማለት ነው። ከርቧለች። መጨረሻ ሁሉም ተከርቧል። ግን ያው ልጁ መልሳ እንደምታገኘው ወይም ደግሞ መልሰው እንደሚገናኙ ቤቱም ደግሞ ብቻዋን እንደምትኖርበት ነግራው ነበረ። ይህም ደግሞ ደስ ብሎታል። ሰውየው ያው ገስግሶ ይመጣል ይመስለኛል። ከዚህ በኋላ ምንም እንትን የሚለው አይመስለኝም። የድሮ ፍቅረኛው ይመስለኛል። መልሼ ላገኘሽ ምን እያለ ፎቶ ሁሉም ግድግዳ ላይ የእሷን ፎቶ እየለጣጠፈ ነበር። ቤቱ ላይ እያስተውለ እያሰበ ነበር። እንግዲህ መልሶ ሊያመጣት ይሁን የድሮ ጓደኛዋ፣ ፍቅረኛዋ፣ ተማሪዋ ምን ይሁን የምናውቀው ነገር የለም። እስቲ በሚቀጥለውና አብረን የምናይ ይሆናል። እስከዛ ድረስ ያው ቤዛ እንኳንም ተረፍሽ በሏት። ሰላማችሁ ይብዛ። ባይ ባይ